ሰላም ጤና ይስጥልን ውድ የኢንዶቴክ ቲፕስ ቤተሰቦች፣ ዛሬ ለሁላችሁም የሚሆን ትልቅ መረጃ ይዤላችሁ መጥቻለሁ። በኢትዮጵያ መንግስትና በተባበሩት አረብ ኤሚሬትስ ትብብር የተጀመረውና 5 ሚሊዮን ኢትዮጵያውያን ኮደር ለማድረግ የታለመው ኢትዮ ኮደር ስልጠና በይፋ ቀጥሏል። ብዙዎቻችሁ እንዴት ነው የምመዘገበው? ምን ትምህርቶች አሉት? በስልካችን እንዴት መማር እንችላለን? የሚሉ ጥያቄዎችን ስጠይቁኝ ነበር። ዛሬ በዚህ ቪዲዮ ውስጥ ከመመዝገብ ጀምሮ እስከ ሰርተፍኬት አወሳሰድ ያለውን ሂደት በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እሺ፣ በመጀመሪያ ጉግል ክሮም ላይ ገብተን ethiocoders:et ብለን እንጽፋለን። በመቀጠል ሰርች እንለዋለን። በመቀጠል እዚህ ጋር የሚያሳየው ጌት ስታርትድ የሚል አለ። ይሄኛው እዚህ ጋር እንደሚያሳየው ጌት ስታርትድ የሚለውን ነካዋለን። የሚሰጡትን ኮርሶች አርቲፊሻል ኢንተሊጀንስ፣ ፕሮግራሚንግ ፋንዳሜንታል፣ ዳታ ሳይንስ። ይሄን ካየን በኋላ እዚህ ጋር ወደ ታች እንመጣና እዚህ ጋር ኢንሮል የሚል አለ። ኢንሮል የሚለውን እነካዋለን አንዴ ማለት ነው። ኢንሮል ስንለው እዚህ ጋር ዩዳሲቲ ሳይን አፕ እና ሳይን ኢን የሚል አማራጭ አለ። ከዚህ በፊት ክሬት አድርገን ወይም ተመዝግበን ከነበር ሳይን ኢን የሚለውን ነክተን ካቆምንበት መቀጠል እንችላለን ማለት ነው። ካልተመዘገብን አዲስ ተመዝጋቢ ከሆን ደግሞ እዚህ ጋር ሳይን አፕ የሚል አማራጭ አለ። ሳይን አፕ የሚለውን አድርገውና ሳይን አፕ ዊዝ ጎግል አለ። ሳይን አፕ ዊዝ ፌስቡክ የሚል አማራጭ እዚህ ጋር ይሰጠናል ማለት ነው። እኛ ለምሳሌ በምንፈልገው በጉግል ከፈለግን በጉግል እንለዋለን፣ በፌስቡክ እንዲሁም ደግሞ በኢሜይላችን ከፈለግን ደግሞ ኢሜይል እዚህ ጋር እንሰጠዋለን፣ እናስገባለታለን ማለት ነው። ለምሳሌ እኔው በኢሜይል ነው የፈለግኩት። እዚህ ጋር ሳይን አፕ እለዋለሁ። ኢሜይልን አስገብቼ እዚህ ጋር ሳይን አፕ የሚል አለ። ሳይን አፕ የሚለውን ነካውት ማለት ነው። ሳይን አፕ የሚለውን ስነካው ዊ ሴንት ዩ አን ኢሜይል እያለኝ ነው። ዩ መስት ቬሪፋይ ዩር አካውንት ቱ ኮንቲኒው አን ኢሜይል ሃዝ ቢን ሴንት። ኢሜይል ልኬልሃለሁ እያለኝ ነው። ቬሪፋይ አድርግ እያለኝ ነው ማለት ነው። ስለዚህ ሊንክ ልኬልሃለሁ ቬሪፋይ አድርግ እያለኝ ነው። አሁን ከዩዳሲቲ የተላከልኝ ኢሜይል ላይ ገብቼ ቼክ አደርጋለሁ ማለት ነው። ያው ኢሜይል ላይ ስገባ እዚህ ጋር ዩዳሲቲ ብሎ ቬሪፋይ ዩር ኢሜይል ኦን ዩዳሲቲ ሚላ እዚህ ጋር ከላይ ያለው ኢሜይል አሁን እሱ የላከልኝ ነው። እሱን አንዴ ነካዋለሁኝ። እዚህ ጋር ቬሪፋይ ኢሜይል አድሬስ ይላል። እሱን አንዴ ነካዋለሁ ማለት ነው። እሱን ቬሪፋይ የሚለውን ስነካው ኮምፕሊት ዩር አካውንት እያለኝ ነው። አሁን እዚህ ጋር የሚጠይቀኝ ፈርስት ኔም ጠየቀኝ፣ ላስት ኔም እና ፓስዋርድ ነው የጠየቀኝ ማለት ነው። እዚህ ጋር ምንጊዜም እዚህ ጋር የምናስገባው መረጃ ትክክለኛ መረጃ መሆን አለበት ማለት ነው። ምክንያቱም እዚህ ጋር ያለውን ነው ሰርቲፊኬት ሲሰጠን ጀነሬት አድርጎ እዛ ላይ ሰርቲፊኬቱ ላይ የሚያሰፍርልን ማለት ነው። እዚህ ጋር መሳሳት አይኖርብንም ማለት ነው። ትክክለኛ ስማችንን እዚህ ጋር እናስገባለን ማለት ነው። ስማችንና የአባታችንን ስም እናስገባለን። ከዛ ፓስዋርድ ስጠው እያለኝ ነው። ፓስዋርድ የቱ ፓስዋርድ ይሆንልህ ብሎ ራሱ የሰጠኝ ፓስዋርድ አለ እዚህ ጋር እንደሚያሳየው እዚህ ጋር ከታች ራሱ ይሰጠኝ አለ። ይሄን ራሱን ከፈለኩ መጠቀም እችላለሁኝ ወይም ደግሞ ራሴ ሌላ ክሬት ማድረግም እችላለሁኝ። ለምሳሌ እኔ ራሴ ክሬት አደረኩት። ተሱትን ፓስዋርድ እዚህ ጋር ማስገባት አለባችሁ ማለት ነው። እዚህ ጋር ፓስዋርድ አስገባውለት ማለት ነው። ፓስዋርድ ካስገባው በኋላ እዚህ ጋር ሎጊን እለዋለሁኝ። አሁን ከፍቶልኛል ማለት ነው። ልክ እዚህ ጋር ስገባ በዚህ ፕላትፎርም ላይ 4 ዋና ዓለም አቀፍ እውቅና ያላቸው ኮርሶች አሉ ማለት ነው። እነሱም ፕሮግራሚንግ ፋንዳሜንታልስ፣ ይሄኛው ለጀማሪዎች በጣም ተመራጭ የሆነ የፓይተን ትምህርት ነው። ሁለተኛው ዳታ ሳይንስ ነው። ዳታ ሳይንስ መረጃዎችን እንዴት መተንተን እንደምንችል የምንማርበት አማራጭ ነው ማለት ነው። ሶስተኛው አንድሮይድ ዴቨሎፕመንት ነው። ይሄኛው ደግሞ የሞባይል አፕሊኬሽኖችን ለመስራት ለምትፈልጉ በጣም ወሳኝ የሆነ ኮርስ ነው ማለት ነው። አራተኛው ኤአይ ወይም ደግሞ አርቲፊሻል ኢንተሊጀንስ ነው። ስለ ሰው ሰራሽ አስተውሎት ስልጠና የሚሰጥበት አማራጭ ነው ማለት ነው። ያው እያንዳንዳቸው ኮርሶች ለ6 ሳምንታት የሚቆዩ ናቸው ማለት ነው። ያው እናንተ ከፈለጋችሁ አራቱንም በተከታታይ መማር ትችላላችሁ ማለት ነው። በመቀጠል ይሄኛው አማራጭ ይመጣልናል ማለት ነው። ይህ ሲመጣልን ኢንሮል የሚል አለ እዚህ ጋር እንደሚያሳየው ኢንሮል የሚለውን እነካዋለን ማለት ነው። ኢንሮል የሚለውን ከነካን በኋላ ይሄኛው አማራጭ ይመጣልናል። ግሎባል ቻፕተርስ ኢትዮጵያን አንድሮይድ ፋንዳሜንታልስ ይልና አፕላይ ፎር አክሰስ ይላል። ስለዚህ መጀመሪያ አፕላይ ማድረግ ይኖርብናል ማለት ነው። እዚህ ጋር ለማስጀመር እዚህ ጋር ፕሮግራም አውትላይን አለ። የሚፈጀው ሰዓት እዚህ ጋር ተቀምጧል። ይሄን ካየን በኋላ እኛ እዚህ ጋር እንመጣና አፕላይ ፎር አክሰስ እንለዋለን። አፕላይ ፎር አክሰስ ልክ እሱን ስነካው ይሄኛው ኢንስትራክሽን ይመጣል ማለት ነው። ይሄኛውን ካነበብን በኋላ
ኢንስትራክሽኑን ካነበብን በኋላ ስታርት አፕሊኬሽን የሚል አለ ከታች እዚህ ጋር እንደሚያሳየው ስታርት አፕሊኬሽን እንለዋለን። ከዛ እዚህ ጋር 14 የሚሆኑ ኩዌሽነሪዎች አሉ ማለት ነው። ጥያቄዎች አሉ። አፕላይ ስናደርግ መመለስ ያለብን ጥያቄዎች አሉ። እዚህ ጋር የመጀመሪያው ናሽናሊቲ እየጠየቀን ነው። ኢትዮጵያ እንለዋለን። እዚህ ጋር የመጀመሪያውን ኢትዮጵያ ነው። ሁለተኛ ላይ ሪጅን ይጠይቀናል። እሱን እንመርጥለታለን። ከዛ እዚህ ጋር እድሜ ይጠይቀናል። ከ15 በታች ከ15 ከ17 ከ18 እስከ 22 እያለ እዚህ ጋር ምርጫ ይሰጠናል ማለት ነው። በየትኛው እንደሚገኝ እዚህ ጋር እንመርጥለታለን ማለት ነው። ሌላው ስልክ ቁጥር ይጠይቀናል ማለት ነው። ስልክ ቁጥራችንን እዚህ ጋር እናስገባለን ማለት ነው። ስልክ ቁጥራችንን ካስገባን በኋላ በመቀጠል ዝቅ ስንል ጾታ ይጠይቀናል። ጾታ እናስገባለን። የትምህርት ደረጃችን ይጠይቀናል። በመቀጠል እሱ እናስገባለን። ዲፓርትመንታችን ምን እንዳጠናን ይጠይቀናል። እሺ እሱንም እዚህ ጋር እንመርጥለታለን። እዚህ ጋር የተማርንበትን ዩኒቨርሲቲ እናስገባለን ማለት ነው። በመቀጠል የስራ ስታተሳችን ይጠይቀናል። ምን ላይ እንደምንሰራ ፉል ታይም ነው ፓርት ታይም ነው የሚለውን እዚህ ጋር እሱን እንመርጥለታለን። ተቀጣሪ ከሆነ ደግሞ የቀጠረንን ድርጅት ስም እዚህ ጋር እናስገባለን። ምን ያክል ዓመት ስራ ላይ እንደቆየን እዚህ ጋር እናስገባለን። ይሄኛውን ኮርስ የምንወስድበት ዋናኛ ምክንያታችን ምንድነው የሚለውንም ከተዘረዘሩት ውስጥ ለስራ ነው፣ ለትምህርት ነው፣ ለስኪል ነው ወይም ደግሞ ለኢንተርንሺፕ ነው፣ አዲስ ቢዝነስ ለመጀመር ነው የሚለውን ሌላም ካለ እዚህ ጋር እናስገባለን ማለት ነው። በመቀጠል እንዴት ሰማችሁ ስለዚህ ፕሮግራም የሚል ጥያቄ ያለው ማለት ነው። በኢሜይል ነው፣ በሊንክድን፣ ፌስቡክ፣ ቴሌግራም፣ ትዊተር፣ ኤስኤምኤስ፣ ከዌብሳይት እንዲሁም ደግሞ ሌሎች ሰዎች ጓደኞቻችን ሪፈር አድርገውን እሱንም እዚህ ጋር እንመርጣለን ማለት ነው። ስለ ኢትዮ ኮደርስ በምን አማራጭ እንደሰማን እሱን ካስገባንለት በኋላ በመቀጠል ከላይ የሰጠናቸውን መረጃዎች ወይም ደግሞ ከላይ የሰጠነው ዳታ ትክክል ስለመሆኑ ማረጋገጫ እዚህ ጋር ከታች መጨረሻ ላይ የስ የሚለውን በመንካት የስ ካልን በኋላ እዚህ ጋር ከስር ኮንቲኒው የሚል አለ። ኮንቲኒው እንለዋለን ማለት ነው። እዚህ ጋር ልክ እሱን ኮንቲኒው ስንል አፕሊኬሽን አክሴፕትድ ይላል። ቴንክ ዩ ፎር አፕላይንግ ቱ ዚስ ፕሮግራም ዩ ሃቭ ቢን አክሴፕትድ ቱ ዚስ ፕሮግራም ካለ በኋላ ስታርት ለርኒንግ ናው ይላል። ስለዚህ አሁን ትምህርቱን መማር መጀመር እንችላለን ማለት ነው። አፕሊኬሽኑን ከሞላን በኋላ ትምህርቱን መማር እንችላለን ማለት ነው። በመቀጠል ስታርት ለርኒንግ ናው የሚል አለ። እዚህ ጋር ስታርት ለርኒንግ ናው እሱን አንዴ እነካዋለን። ልክ እሱን ስነካው እዚህ ጋር ዩር አፕሊኬሽን ሃዝ ቢን አክሴፕትድ እያለኝ ነው። አፕሊኬሽን ተቀባይነት አግኝቷል ነው የሚለው። አንድሮይድ ዴቨሎፐር ፋንዳሜንታልስ የሚለውን እዚህ ጋር አንዴ እነካዋለን። በመቀጠል እዚህ ጋር ስታርት ለርኒንግ እያለ ነው። ስታርት ለርኒንግ የሚለውን እነካዋለሁ። ትምህርቱን ጀመረልኝ ማለት ነው። እዚህ ጋር እንደሚያሳየው ልክ ይህን ቪዲዮዎቹን እያየን እየጨረስ እዚህ ጋር ኔክስት እያልን መማር እንችላለን ማለት ነው። እዚህ ጋር ያሉ ጥያቄዎች አሉ። በተማርነው መሰረት ከላይ ቪዲዮውን እናያለን። ኔክስት ስንለው እንደዚህ ጥያቄዎች ይመጡልናል። ልክ እዚህ ጋር የሚጠይቀንን ጥያቄ የስ ኖ እንዲሁም ደግሞ ምርጫዎች ሲኖሩ ምርጫዎቹን እየመረጥ መልስ እንመልሳለን ማለት ነው። ልክ ሰሚት ስንለው መልስ መልሰን ሰሚት በምንለው ጊዜ እዚህ ጋር ቴንክስ ፎር ኮምፕሊቲንግ ዛት ይላል። ትምህርቱን በዚህ መልኩ ነው የምንቀጥለው ማለት ነው። እዚህ ጋር ያኛውን ከጨረስን በኋላ ወደዚህኛው እንገባለን ማለት ነው። እዚህ ጋር እንደሚያሳየው ትምህርቱ በቪዲዮዎች የታገዘ ነው። ቪዲዮዎቹን እያያችሁ ማስታወሻ መያዝ ትችላላችሁ ማለት ነው። ከእያንዳንዱ ቪዲዮ በኋላ ኪዩዝ ወይንም ጥቃቅን ፈተናዎች አሉ ማለት ነው። እዚህ ጋር እንግዲህ ዋናው ነጥብ እዚህ ጋር ነው ያለው። ሰርቲፊኬት ለማግኘት ቪዲዮዎቹን በሙሉ ማየትና ጥያቄዎቹን በትክክል መመለስ አለባችሁ ማለት ነው። ካልገባችሁ ደግሞ ቪዲዮውን ደጋግማችሁ ማየት ትችላላችሁ እስከፈለጋችሁ ድረስ ማለት ነው። ይህ እንግዲህ ስራ ላይ ለሆናችሁ ወይም ተማሪዎች ወይም ደግሞ ትምህርቱን በራሳችሁ ፍጥነት በፈለጋችሁ ሰዓት መማር መቻላችሁ ትልቅ እድል ነው ማለት ነው። ሁሉንም ክፍሎች ስታጠናቅቁ የዓለም አቀፍ እውቅና ያለው ሰርቲፊኬት በኢሜይላችሁ ይላክላችኋል ማለት ነው። ይህ ሰርቲፊኬት በስራ ፍለጋ ወቅትም ሆነ የራሳችሁን ስራ ለመጀመር ትልቅ ዋጋ አለው።
ኢትዮጵያ ወደ ዲጂታል ኢኮኖሚ የምትሸጋገርበት በዚህ ወቅት እነዚህ ክህሎቶች ማግኘት ደግሞ የግድ ነው ማለት ነው። እሺ እዚህ ጋር እንደሚያሳየው ሰርተፊኬቱን ለመውሰድ እያንዳንዱን ቪዲዮዎቹን እያየን ቴስቶቹን ኪዊዞቹን ከወሰድን በኋላ መጨረሻ ላይ ሰርቲፊኬሽን አሴስመንት የሚል አለ። ሰርቲፊኬሽን አሴስመንት የሚለውን እዚህ ጋር እሱን እንወስዳለን ማለት ነው። እሱን ከወሰድን በኋላ ነው ሰርቲፊኬቱን የሚሰጠን ማለት ነው። ሰርቲፊኬቱን መጀመሪያ ላይ ሬጂስተር ባደረግንበት ስም ነው ጀነሬት አድርጎ የሚያወጣው ማለት ነው። ስለዚህ መጀመሪያም ስንመዘገብ ትክክለኛ ስም ማስገባታችን እርግጠኛ መሆን አለብን። ከዛ እሱን ከጨረስን በኋላ ሰርቲፊኬት ኦፍ አሴስመንት ኮምፕሊት ካረግን በኋላ ሰርቲፊኬቱን ይሰጠናል ማለት ነው። ሰርቲፊኬቱንም ለማግኘት ቀጥታ እዚህ ጋር ዳሽቦርድ የሚል አለ። ዳሽቦርድ ላይ ስንመጣ ኦቨርቪው አለ፣ ኢንሮልመንት አለ፣ ሰርቲፊኬት የሚል አለ። ልክ አሁን እኛ ይሄኛውን ሰርቲፊኬት ለመውሰድ እዚህ ጋር መተን ሰርቲፊኬት የሚለውን ስነካው እዚህ ጋር ሰርቲፊኬቱ ይቀመጥልናል ማለት ነው። አሁን ላይ ግን ይሄኛውን ስላልጨረስነው ነው። ስንጨርስ ግን ሰርቲፊኬቱን እዚህ ጋር በቀላሉ ማግኘት እንችላለን። ፒዲኤፉን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። እንግዲህ የዛሬው መረጃ ይህን ይመስል ነበር። አሁኑ ተመዝገቡና እውቀታችሁን ማሳደግ ጀምሩ። በምዝገባ ወቅት ወይም በትምህርቱ ላይ ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እኔም ፈጣን ምላሽ የምሰጣችሁ ይሆናል። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎች እንዲደርስ ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።